ብዙዎች የሚያዩት ቆሞ የሚታየውን ግርማ ሞገስ ያለው ሕንፃ ብቻ ነው። እኛ ግን ከጀርባው ያለው እልህ አስጨራሽ ድካምን እናውቀዋለን። ሁሉ ነገር የጀመረው በአንድ ነጭ ወረቀት ላይ በሰፈረ ህልም ነው። እያንዳንዱ መስመር፣ እያንዳንዱ ቁጥር ትርጉም ነበረው። በቢሮ ውስጥ የሚደረጉ ረጅም ሰዓታት ውይይቶች፣ ጭንቀቶች፣ ክርክሮች። ምክንያቱም ጠንካራ ሕንፃ የሚገነባው በመጀመሪያ በጠንካራ እጅ ላይ ነው። ከዚያ ወደ ሜዳ ወጣን። አቧራ፣ ጭቃው፣ ላቡ የዕለት ተዕለት ጓደኞቻችን ሆኑ። ሰማዩ ቢቆጣ፣ መብረቁ ቢያስፈራራ፣ ሌሊቱ ቢመሽም እንኳን ስራው አልቆመም። ጽናት ማለት ሌላ አይደለም፣ ውጤቱ እስኪታይ ድረስ ተስፋ አለመቁረጥ ነው። ዛሬ ያ በወረቀት ላይ የነበረው ህልም በእጃችን የሚዳሰስ እውነት ሊሆን ተቃርበዋል። ይህ የቆመው ሕንፃ ብቻ ሳይሆን የጽናታችን ምስክር ነው። ከሁሉ በላይ ግን ይህንን ላሳየን አምላክ ምስጋና ይሁን። ምክንያቱም ያለ እሱ እርዳታ ድካማችን ከንቱ ነበርና።